በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምቾት ውስጥ ማለፍ። በምቾት ውስጥ መሆን የሚያስተምረው ጥቂት ነው። በሰለጠነው ምድር አገራቸውን ከካርታ ላይ እንኳ ነጥለው የማያወጡ ብዙ ናቸው። ድሃውን ዓለም ግን አንድ ቀን ሊሄድ ይችላለሁ ብለው ከራሱ ሀገር አልፎ የዓለምን ካርታ በቃሉ ያጠናል። ሰው መደላደል ሲበዛበት ለሕይወት ትርጉም ያጣለታል። ራስን የማጥፋት ወንጀል መብዛት የነበረበት በአፍሪካ አይደለምን? በዚህ ወንጀል ግን የተጠቁት ባለጠጋ ሕዝቦች ናቸው። ይህ ወንጀል ለአውሮፓ ለሰላማውያን አገሮች ለእነ ስዊድን ትልቅ ስጋት ነው። የህመም ስሜት ብቻ ሕይወትን እንግዳ ያደርጋታል። ለመኖር የምንጓጓው መኖርን የሚፈታተኑ ነገሮች ሲገጥሙን ነው። አንድ ሰው በዚህ ዓለም ሁለት አይነት ጭፍግ ገጽታዎች ብቻ አሉ። አንዱ የሚፈልጉትን አለማግኘት ሲሆን ሌላው ደግሞ ማግኘቱ ላይ ነው ብለዋል። ስጦታዎችን ስንፈልግና በስጦታዎች ስንደሰት ሰጪውን መርሳት የተለመደ ነው። የዓለማችን ችግር ማጣት ብቻ ሳይሆን ማግኘትም ሆኖ እናገኘዋለን። ለዚህ ነው ጳውሎስ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ያለው። እሴቶቻችን ከምናመሰግንባቸው ይልቅ እንድንመካባቸው ነው የሚያደርጉን። በስኬቶቻችን ምክንያት እግዚአብሔር ሳይሆን ራሳችን ሆኖ ሲሰማን እንታበያለን። እግዚአብሔር ትዕቢትን የሚያህል ትልቅ እንቅፋት የሚያነሳልን በመውጊያ ነው። ሰው የሚረጋ ፍጡር ስለሆነ ወደ ሰማይ አገሩ እንዲገሰግስ እግዚአብሔር በመከራ ጅራፍ ይነዳዋል። በዘመናት ሁሉ እግዚአብሔር ያለ መውጊያ አልተመለከተም። ሰዎች ካልተወጉ በቀር በተነካ ልብ እግዚአብሔርን ሊያመልኩት አይችሉም። ሰውየው የለማኛዋን ልጅ እየሳመ ለእናቷ ልጅሽ ቆንጆ ነበረች፣ ምን ዋጋ አለው አፍንጫ ነሳት እንጂ ቢላት፣ ለማኛዋም ባለመደነቅ አይ ጌታዬ፣ ጎደሎ ከሌለማ እግዚአብሔር ይረሳል አለችው። በግብጦም ቢቆጥሯት በአሃዝ ዓለም 9 ናት። 9 ያደረጋት ግን እግዚአብሔር ነው። አንዱ ክፍተት የጸሎት ርዕስ ነው። የፈጣሪ ጥበብ ያጎደለውን የሰው ሩጫ አይሞላውምና ጉድለትን ለማጥፋት መሮጣችንን ትተን ለነፍሳችን ጊዜ እንስጥ። በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስን ይዘናል፣ ክርስቶስን ለብሰናል። ዘጸአት ነው ለሕዝቡ በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስን ይዘናል።